የእግዚአብሔር ክብር ሲገለጥ ምን ይሆናል? በዛን ጊዜ ምድር ተከፍታ የዋጠቻቸው አሉ። ሌላ ጊዜ እባብ ወጥቶ የነደፋቸው አሉ። ይህም ለምን ብትሉ የክብር አገልግሎት የክብር ሕይወት ስንል ምን ማለታችን ነው? ስለዚህ በኃይል ስጦታዎች የሚያስገርም ታምራት ሊደረግ ይችላል። የክብር አገልግሎት ሲባል ግን ይሄ የሱ ባህሪ ነው። የማይታየው አምላክ ይሄን ይመስላል። ያላየነው ሩቅ የሆነው አምላክ ይሄን ይመስላል። ታሞ ሰዎች አየ ሃይማኖታቸው ምንድነው? ይከተሉኛል ወይ? ያስተማርኩትን ነገር ይሰማሉ ወይ? ነበሩ ወይ ስብሰባ ላይ አይልም። ለጌታ ይሁን። ቀጥታ ወደ እግዚአብሔር ቃል እንሄዳለን። በዚህ በሁለተኛው አገልግሎት ይህን ወር እግዚአብሔር አምላክ ተዘጋጁ የሚል ትንቢታዊ ድምፅ ሰጥቶናል። በዛ ትንቢታዊ ድምፅ መንፈስ ውስጥ ነው ሁላችን ያለ ነው። ትናንት ከወንጌል አጋሮቻችን ጋር ድንቅ ጊዜ ነበረን። እግዚአብሔር ስሙ የተባረከ ይሁን። ብዙ ሐሳቦች ትናንት የነበራችሁ የተካፈልነው ሆኖ በዛሬው መንፈስ እና በዛሬው ህብረት ደግሞ የምናየው ነው የሚሆነው። ለእግዚአብሔር ክብር መገለጥ ራሳችንን እናዘጋጅ የሚል ነው ርዕሱ። ወይ ለክብሩ መገለጥ ራሳችንን እናዘጋጅ። ያው ዝግጅት ስንል ለብዙ ነገር መዘጋጀት አለ። እግዚአብሔር አምላክ ተዘጋጁ ሲለን ባለፈው እንደተነጋገርነው ለቀኝም ለግራም ነው። ለቀኝም ለግራም ማለት ለሚመጣ ተግዳሮት እንዲሁም ለሚመጣው የእግዚአብሔር ክብር ራሳችንን ማዘጋጀት ይኖርብናል። ዛሬ ግን የምናየው ለእግዚአብሔር ክብር በሕይወታችን መገለጥ፣ በቤተ ክርስቲያናችን መገለጥ ራሳችንን እንድናዘጋጅ ነው። ስለዚህ ርዕሱ ለእግዚአብሔር ክብር መገለጥ ራሳችንን እናዘጋጅ የሚል ነው። መጽሐፈ ኢያሱ ምዕራፍ 3 ቁጥር 5 ላይ ነገ እግዚአብሔር በመካከላችሁ ድንቅ ያደርጋልና ተዘጋጁ ይላል። እንደዚሁም ማለዳ እንደሰማችሁት በአምልኮ ሰዓት ሆሴዕ ምዕራፍ 4 ላይ ቁጥር 12 አምላክህን እግዚአብሔርን ለመገናኘት ተዘጋጅ ይላል። እዛ ላይ ያለው አውድ በእርግጥ የፍርድ ቢሆንም ግን ደግሞ የበረከቱም የጽድቁም የእውነቱም ከእግዚአብሔር ጋር ግንኙነት ዝግጅት ይፈልጋል። እግዚአብሔር ስሙ የተባረከ ይሁን። በመጽሐፍ ቅዱስ በብሉይ ኪዳን እንደምታስታውሱት የመገናኛው ድንኳን የሚባል በሙሴ የተሰራ የመጀመሪያው የእግዚአብሔር በሰው ልጆች መካከል እንዲገኝ ያዘጋጀው ድንኳን ታስታውሳላችሁ። የመገናኛው ድንኳን ይባላል። እግዚአብሔር ከሕዝቡ ጋር የሚገናኝበት። ግን እግዚአብሔርና ሕዝቡ ዝም ብለው ቀጥታ ሄደው አይገናኙም። እግዚአብሔርን ለመገናኘት ዝግጅቶች አሉ። እሱን ዛሬ ዝርዝሩን አናይም። በጣም ሰፊ ዝግጅቶች አሉ። ከቤታቸው ጀምሮ የእግዚአብሔር ሕልውና እስካለበት ስፍራ ድረስ በየደረጃው የሚያደርጓቸው እና የሚጠብቋቸው ስርዓቶች ነበሩ። እግዚአብሔር አምላክ ክብሩ በሕይወታችን እንዲገለጥ እንድንዘጋጅ ይፈልጋል። እግዚአብሔር ስሙ ይባረክ። መጀመሪያ ግን ስለ እግዚአብሔር ክብር ስንል ትክክለኛ የሆነ እይታ ሊኖረን ይገባል። ትክክለኛ የሆነ ትርጉም ሊኖረን ይገባል። መጽሐፍ ቅዱሳዊ ማለቴ ነው። እግዚአብሔር መጽሐፍ ቅዱስን ስንመረምር የእግዚአብሔር ታላቅ ፍላጎት ክብሩን በሕዝቡ መካከል መግለጥ ሆኖ እናገኘዋለን። የኃጢአትም ትልቁ ክፋት የእግዚአብሔርን ክብር ከሕዝቡ መውሰድ ነው። ብዙ ጊዜ ያው በዚህ ሃየር ላይፍም ስንማር በዚህ ቤተ ክርስቲያንም ብዙ ጊዜ የምንነጋገረው ነገር ነው። ጌታ ኢየሱስም በመጨረሻ የጸለየው ጸሎት ማለት መስዋዕት የመሆኑ የቤዛነት ስራው የሁሉ ነገር መደምደሚያ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ፣
ያን ዓለም ሳይፈጠር ባንተ ዘንድ የነበረኝን ክብር ለነዚህ ደግሞ ሰጣቸው ይላል እና የእግዚአብሔር የዕቅዱ ሁሉ ፍጻሜም ደግሞ አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው የሚል ነው። ስለዚህ የእግዚአብሔር ዕቅድና ግብ አጠቃላይ የተያዘው ክብር ከሚባል ነገር ጋር ነው። በሮሜ ምዕራፍ 8 ቁጥር 22ም ስንመለከት የፍጥረት ናፍቆት ራሱ የእግዚአብሔርን ልጆች ክብር መገለጥ ነው ይላል። የእግዚአብሔር ልጆች የሚቀበሉት ክብር ሲገለጥ ማየት የፍጥረት ናፍቆት ነው። እንዳልኩት ኃጢአት ይዞት የመጣው ኪሳራ ጉድለት ምንድነው? የእግዚአብሔር ክብር ከሰው ልጆች መራቅ ነው። ስለዚህ የእግዚአብሔር ክብር የመጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ በማያቋርጥ ሁኔታ ተያይዞ ተሰናስሎ የምናየው ነገር ነው። ከኤደን ገነት እስከ መገናኛው ድንኳን፣ ከሲና ተራራ እስከ መንፈስ ቅዱስ የወረደበት የላይኛው ደርብ፣ ከክርስቶስ ሥጋ መልበስ ጀምሮ እስከምትመጣው አዲስቱ ኢየሩሳሌም ድረስ የምንመለከተው የደህንነት ታሪክ ሁሉ ከእግዚአብሔር ክብር መገለጥ ጋር በጥብቅ የተሳሰረ ነው። እግዚአብሔር ሰውን የፈጠረው እንዳልኳችሁ በዚች ምድር ላይ እንደ እንስሳ አይነት ሕይወት ኑሮ እንዲያልፍ ሳይሆን የእግዚአብሔር ክብር መገለጫ እንዲሆን በዚህ ምድር ላይ ክብሩንና ማንነቱን ተሸካሚ እንዲሆን ነው። በላይኛው ዓለም በሰማይ የእግዚአብሔርን ፈቃድ ያለምንም መሰናከል በሸራረፍ የሚፈጽም ልጁ ኢየሱስ ክርስቶስ አለ። በሰማይ የእግዚአብሔርን ክብር የሚያንጸባርቅ የሚያስተጋባ እግዚአብሔርን በሙላት ሲገልጠው የኖረ ከዘላለም ዘመናት ጀምሮ ልጁ ኢየሱስ ክርስቶስ አለ። እግዚአብሔር እኔና እናንተን ግን ሲፈጥረን በሰማይ እንድንኖር አይደለም። አንዱ ብዙ ጊዜ ሁሌ የምናስበው በሰማይ ስለመኖር ነው። አይደለም፣ ግን የምንኖረው ምድር ላይ ነው። እግዚአብሔር የፈጠረን ምድር ላይ እንድንኖር ነው። የእግዚአብሔር ሐሳብ አልተለወጠም። ተሳስቶ አይደለም ምድርን የፈጠራት። ምድርን በዘላለም ሐሳብና ፈቃድ ውስጥ ነው የፈጠራት። ነገር ግን ምድር የእግዚአብሔርን ፈቃድ ከማድረግ የእግዚአብሔርን ሐሳብ ከማስፈጸም እና የእግዚአብሔርን ስልጣን ከማስተናገድ ስትገነጠል እግዚአብሔር አምላክ በሰማይ ባለው የክብሩ ነጸብራቅ የማንነቱ መገለጫ በሆነው በልጁ በኢየሱስ ክርስቶስ አምሳል በምድር ላይ ሌላ ፍጡር መፍጠር ፈልጎ ነው እኛን የፈጠረን። ለዚህ ነው አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስኗል የሚለው። እግዚአብሔር አስቀድሞ እኛን በዕቅድ ደረጃ ሲያውቀን ገና ሳይፈጥረን የወሰነን የልጁን መልክ እንድንመስል ነው። ልጁ ይሄ መልክ የሚለው መጽሐፍ ቅዱስን ስትመለከቱ በግሪክ ካራክተር የሚል ነው። ካራክተር ባህሪ እንለዋለን፣ ማንነትን የሚያሳይ ነው እና ኢየሱስ ክርስቶስ የእግዚአብሔር ዓይን፣ ጆሮ፣ አፍንጫ፣ መልክ እንደዚህ አይነት እግዚአብሔር የለውም። የዚህ አይነት መገለጫ ሳይሆን የዘላለም ክብሩ እና ኃይሉ ነጸብራቅ ነው። እግዚአብሔር ምን ይወዳል፣ ምን ይጠላል፣ ምን ይመስላል፣ ምን ያደርጋል ተገልጦ ለፍጥረት ሁሉ ሲታይ የኖረው በሰማይ በልጁ በኢየሱስ ክርስቶስ በኩል ነው። ስለዚህ እግዚአብሔር እኔና እናንተን አስቀድሞ የወሰነን ያን የእግዚአብሔር ባህሪና ማንነት መገለጫ የሆነውን ክርስቶስን እንድንመስል ነው። ክርስቶስ ደግሞ እንዳልኩት የክብሩ፣ የባህሪው፣ የማንነቱ ነጸብራቅ ነው። በቆላሴስ ምዕራፍ 1 ቁጥር 15 ላይ ሲናገር እርሱ የማይታይ አምላክ ምሳሌ ነው ይላል። እኛ ምሳሌ የሚለው አማርኛ ቃል ትክክለኛ ቃል አይደለም። በተለይ ለአሁን
አሁን በዚህ ዘመን ምሳሌን ለምንረዳው ሰዎች ትክክለኛ ቃል አይደለም። ምሳሌ የሚለው ኢሜጅ ነው። ኢሜጅ የሚለው ግን ደግሞ ወደዛኛው ስትወስዱ ካራክተር ነው። የማይታየው የእግዚአብሔር ባህሪ ነጸብራቅ ነው ማለት ነው ኢየሱስ ክርስቶስ። ክብር ለጌታ ይሁን። አሁን ክብር ምንድነው የሚለውን ስንመለከት እኛ በእግዚአብሔር መልክና አምሳል መፈጠራችን ከኃጢአት ውድቀት በኋላ ደግሞ በኢየሱስ ክርስቶስ ቤዛነት በኩል የልጁን የኢየሱስ ክርስቶስን መልክ እንድንመስል እግዚአብሔር ሥራ በእኛ መጀመሩን በደንብ እንድንረዳ ይረዳናል። ክብር ለጌታ ይሁን። ከዛ ለእግዚአብሔር ክብር መገለጥ ራሳችንን እናዘጋጃለን ማለት ነው። ስለዚህ የእግዚአብሔር ክብር ምንድነው? በመጽሐፍ ቅዱስ በሁለት ቋንቋዎች ነው የተጻፈው። መጀመሪያ በግሪክና በዕብራይስጥ፣ ያ አረማይስጥም አለ እና በአብዛኛው ለሕዝብ ሁሉ የደረሰው ብሉይ ኪዳን በዕብራይስጥ ነው። በኋላ በግሪክ ተተርጉሟል። በኋላ ግን የመጣው አዲስ ኪዳን የሕዝብ የሆነው በግሪክ ቋንቋ ነው እና የተወሰኑት ክፍሎች ደግሞ በአረማይስጥ። ስለዚህ ሁለቱን የግሪክና ስለ ግሪክ ቋንቋ ለማውራት አይደለም፣ ትርጉሙን ለመረዳት ነው። እኔ ግሪክ ቋንቋ አልችልም። የክብር ትርጉም በዕብራይስጥ ምንድነው? ካቦድ ነው። ካቦድ ወይም ትርጉሙ ሳይሆን ጀስት ቃሉ ካቦድ ነው። ትርጉሙ ግን ክብደት ወይም ክቡድ፣ የከበደ ማለት ነው። ግርማ ማለት ነው። ውበት ማለትም ነው። ማማር እንደማለት ማለት ነው። ሌላው ሞገስ ነው። ግርማ ሞገስ እንላለን። ሁለቱ የተለያዩ ቃሎች ናቸው። ግርማ አለ፣ አስፈሪነት፣ አስደማሚነት አለ። ሞገስ ደግሞ ሳቢነት። ያም አሁን ሰይጣን አብረቅርቆ ይመጣል፣ ደምቆ ይመጣል እና ያስፈራል፣ ግን ሞገስ የለውም። አትራክቲቭ አይደለም። አጋጥሟችሁ እንደሆነ አላቅም። እኔ ብዙ ጊዜ አጋጥሞኛል። የብርሃንን መልአክ መስሎ ወይም ኢየሱስን መስሎ ወይም ምንን የምታውቁትን መልካም ቅዱስ ሰው መስሎ ሊመጣ ይችላል ሰይጣን። ወይም ደግሞ የማታውቁት መልአክ በጣም ጸጉሩ የሚያበራ፣ አይኑ የሚያበራ፣ ፊቱ የሚያብረቀርቅ፣ የለበሰው ነገር የሚያበራ ሆኖ በብዙ አስደንጋጭ ግርማ ይመጣል። ግን ሞገስ ግን የለውም። ሞገስ የለውም። ካቦድ የሚለው ግን ክብርን፣ ሞገስን፣ ግርማን አብሮ የያዘ ነው። ሌላው ልዕልናን ወይም ልህቀትን የሚገልጽ ቃል ነው። ኤክሰለንስ። አሁን በስልጣን ላይ በህዝብ የተመረጡ ህዝብ ስለሆነ ያው ክብር የሰጣቸው ሂዝ ኤክሰለንሲ ይባላል፣ ሄር ኤክሰለንሲ ይባላል። የተከበሩ የተከበረ ይባላል አይደል? ግን የእግዚአብሔር ኤክሰለንስ ግን በስራው ሁሉ ፍጹምነት፣ በስራው ሁሉ ትክክለኝነት፣ በስራው ሁሉ ጥበብ የሚገለጥ ኤክሰለንስ ነው። ስለዚህ ካቦድ የሚለው ቃል ኤክሰለንስን ወይም ልዕልናን እና ልህቀትን የሚገልጥ ቃል ነው። ሌላው ደግሞ ሕያው ማንነት ያለውን ሳብስታንስ እንበለው የሚገልጥ ነው። ሌላው መለኮታዊ ዋጋ ወይም ቁም ነገር ያላቸው ነገሮች በመጽሐፍ ቅዱስ መለኮታዊ የሆነ ክብር ያላቸው ነገሮች ካቦድ የሚለውን ቃል ይጠቀማሉ። መለኮታዊ ክብር ያላቸው ነገሮች ማለት ለምሳሌ የጋብቻ ቀለበት ከሌሎች ቀለበቶች ሁሉ የተለየ ክብር አለው። ልክ እንደዛ ማለት ነው። ለእግዚአብሔር ለመለኮት የተለየ ሁሉ መለኮታዊ ክብር አለው። ስለዚህ ግሎሪ ስንል ወይም ካቦድ ሲባል በመጽሐፍ ቅዱስ አውድ ማለቴ ነው ለእግዚአብሔር የተለየ ነገር ላይ ያረፈ ክብር የሚሰጥ ክብርንም ያጠቃልላል።
በብሉይ ኪዳን የእግዚአብሔር ክብር ሲባል አብዛኛውን ጊዜ የሚታየውንና የሚዳሰሰውን የእግዚአብሔርን መገለጥ ያመለክታል። ብሉይ ኪዳን ላይ ስታዩ የእግዚአብሔር ክብር ሲባል በአብዛኛው በእሳት፣ በደመና፣ በጭስ የተገለጠ ነው። በሚያንቀጠቅጥ አውሎ ነፋስ፣ በሚያስፈራ ድምፅ ነጎድጓድ የመጣ ነው። ምሳሌዎችን ማየት ትችላላችሁ፣ ግን ጥቅሶችን ሁሉ ከጠቀስን ጊዜ ይወስድብናል። ለምሳሌ እስራኤልን ይመራ የነበረው የእግዚአብሔር የክብሩ ደመና ነው። የሰለሞንን ቤተ መቅደስ የሞላውና ካህናቶቹ መቆም ገብተው ማገልገል እንዳይችሉ ያደረጋቸው በአይን በእጅ በሚዳሰስ ደረጃ እንደዛ ያደረገው የእግዚአብሔር ክብር ነው። ሙሴ ወደ ድንኳኑ እንዳይገባ ያደረገው በዘጸአት ምዕራፍ 40 ላይ ያለው የመጀመሪያው በመገናኛው ድንኳን የተገለጠው የእግዚአብሔር ክብር ነው። ሙሴ ሄዶ በቆየበት ተራራ፣ ቃል ኪዳኑን በተቀበሉበት ተራራ የተገለጠው የእግዚአብሔር ክብር ነው እና ከዛ ክብር የተነሳ ማንም ወደ ተራራው ግርጌ እንኳን ሊደርስ አልደፈረም ይላል የእግዚአብሔር ቃል። ዕብራውያን ላይ ታገኙታላችሁ ምዕራፍ 12 ላይ። ስለዚህ በጭስ በሚያስፈራ ነገር ተገልጦ ነበረ። ክብር ማለት ከዛ አንጻር ስናየው እንዲሁ ስሜት ወይም በሁኔታ የሚፈጠር መነሳሳት ብቻ አይደለም። ክብር ስንል የደስ ስሜት ብቻ አይደለም፣ የመነቃቃት ስሜት ብቻ አይደለም። የእግዚአብሔር የተገለጠ ሀልዎት ነው። የእግዚአብሔር አብሮነት በሕዝቡ መካከል እና በግለሰብ ሕይወት ላይ ሲገለጥ ነው። ማለትም ቅድም ባወራነው ደረጃ ማለት ነው። ኤክሰለንሱ፣ ግርማው፣ ሞገሱ፣ ኃይሉ ሲገለጥ ማለት ነው። አዲስ ኪዳን ላይ የግሪኩ ቃል ዶክሳ ነው። ዶክሳ የሚለው አሁንም ደግሞ በተወሰነ ልዩነት ግን በተመሳሳይነት ቅድም ካወራኋችሁ ከክርስቶስ ኢየሱስ ባህሪ ጋር እና ማንነት ጋር፣ ማንነት ስላችሁ ተፈጥሯዊ ማንነቱ የኢየሱስ ክርስቶስ እንደገናም ከአብ ጋር ያለውን ግንኙነቱን የሚገልጽ ሆኖ እናገኘዋለን። ስለዚህ ዶክሳ የሚለው ቃል እንደ አዲስ ኪዳን አውድ አሁንም ግርማ ማለት ነው፣ ጌትነት ማለት ነው። ጌቶች ያላቸው፣ ነገስታቶች ያላቸውን ግርማ የሚገልጹበት ነው። የጌትነት ግርማ። ግርማዊነታቸው ሲባል አብሮ የሚመጣ ነገር አለ። የንግስና ግርማ የሰለሞንን ለምሳሌ ሄዳ ያየችው አጠቃላይ ንጉሳዊ ግርማውን ነው። ከዛ ኤክሰለንሱን ነው። ኤክሰለንሱ በአጠቃላይ መንግስቱን ባዋቀረበት አወቃቀር፣ በቤት ውስጥ በሚደረገው አደራረግ ሁሉ የተገለጠ ስለነበር ንግሥት ኤልሳቤጥ ነብስ አልቀራላትም። ያየችው የንጉሱን ኤክሰለንስ ነበረ። ግን ጌታ ኢየሱስ ሲናገር ከሰለሞን የሚበልጥ እዚህ አለ አለ። ከዛ የበለጠ ግርማ እና ልህቀት ያለው ማለት ነው። ሌላው ብርሃን ማለት ከጨረር ጋር የተገናኘ ነው። ጸዳል ማለት ያመለክታል። ዶክሳ የሚለው ጸዳልን ያመለክታል። ጸዳል ማለት ከብርሃን የሚወጣ ፍንጣቂ ነው። እሱን ያመለክታል። ቅድም እንዳልኩት ልዩ ብቃትን ያመለክታል። ክብርን፣ ምስጋናን ያመለክታል። ክብርን፣ ምስጋናን፣ መለኮታዊ ዝናን ወይም መለኮታዊ ዕውቅናን፣ መታወቅን ያመለክታል። የተገለጠውን የእግዚአብሔርን ባህሪ ያሳያል። የተገለጠውን የእግዚአብሔርን ባህሪ ያሳያል። ስለዚህ በአዲስ ኪዳን ክብር በተለየ ሁኔታ የሚገልጠው ይሄ በጣም አስፈላጊ ነው። ምክንያቱም በዚህ ጊዜ ብዙ ሰዎች የክብር አገልግሎት፣ ክብር መጣ፣ ክብር ተገለጠ፣ ክብር ወረደ እንላለን። ክብር
በአዲስ ኪዳን በተለየ የሚገልጠው የክርስቶስን ማንነትና ባህሪ፣ የትንሣኤውን ኃይል፣ የመንፈስ ቅዱስን ሙላት፣ እግዚአብሔር በቅዱሳኑ ወይም በአማኞቹ በኩል የሚገልጠውን ጸጋ ነው። ካቦድ ወይም ክብር የምንለው በብሉይ ኪዳን ማረፊያ ያስፈልገው ነበርና ብዙ ጊዜ ሲባል እንደምትሰሙት ሻካይና ግሎሪ ይባላል ወይም ሻካይና ካቦድ። ሸካን ማለት ማደር ማለት ነው። ያው ካቦድ ነው እና በሕዝቡ ላይ ያደረ በሕዝቡ መካከል የተገኘ ወይም ያደረ ክብር ማለት ነው። ከዚህ ጋር በትክክል የሚሄድ አዲስ ኪዳን ሁል ጊዜ የሚናገረው የብሉይ ኪዳንን አውድ ነው፣ ኮንቴክስት ነው የሚያወራው እና ዮሐንስ በወንጌል ምዕራፍ 1 ላይ ቁጥር 14 ላይ ቃልም ሥጋ ሆነ ይልና ጸጋንና እውነትን ተሞልቶ በመካከላችን አደረ። ይሄ ብሉይ ኪዳንን ለለመዱ ሰዎች በራሳቸው ቋንቋ ቢነገር የሚያስታውሳቸው ሙሴ የማደሪያውን ድንኳን ሰርቶ ሲጨርስ እግዚአብሔር በመካከላቸው መጥቶ ያደረበትን ቀን ነው። ከዛ በኋላ ግን በዛ ድንኳን ውስጥ የተቀመጠው ጽላት ነው፣ ሕጉ የተጻፈበት። ግን ዮሐንስ ሲናገር ግን አሁን የማደሪያው ድንኳን ወይም ደግሞ ድንኳን አይደለም፣ አክቹዋሊ ክርስቶስ ዘላለማዊ ነው። ክብር ለጌታ ይሁን። አሁን ያ የእግዚአብሔር ክብር መንጸባረቂያ የሆነው የዘላለም የእግዚአብሔር ክብር መኖሪያ የሆነው ክርስቶስ ቃል ሥጋ ሆነ። ክብር ለጌታ ይሁን። ከዛስ ጸጋና እውነትን ተሞልቶ በእኛ አደረ። ጌታ ስሙ ይባረክ። ጸጋና እውነትን ተሞልቶ በእኛ አደረ። እግዚአብሔር በብሉይ ኪዳን በጊዜያዊው ድንኳን ሲያድር ያደረው ከሕጉ ጋር ነው። ጽላት ተቀመጠ፣ የእግዚአብሔር ክብር መጥቶ ሞላ። አሁን ግን ክርስቶስ ዘላለማዊ የእግዚአብሔር ክብር መንጸባረቅ የሆነው ክርስቶስ፣ የእግዚአብሔር ምሳሌ የሆነው ክርስቶስ፣ መልክ የሆነው ክርስቶስ በእኛ መካከል ሲያድር ጸጋንና እውነትን ተሞልቶ አደረ ይላል። ጌታ ስሙ ይባረክ። ከዛስ ምንድን ነው? ከዛ ይቀጥልና ክብሩንም አየን። እስኪ በሉ ሁላችሁም ድገሙ። እስኪ ጮክ በሉና እግዚአብሔር በጽላት በታቦት አማካኝነት በድንኳን አደረ በሙሴ ጊዜ። ከዛ ሕዝቡ ሁሉ ክብሩን አዩ፣ ደመና መጥቶ ሞላ። አሁን እግዚአብሔር በክርስቶስ ኢየሱስ ጸጋና እውነትን ተሞልቶ በመካከላችን አደረ። ከዛ ምን አየን ይላል? ክብሩን አየን። ማለትም ክርስቶስ የእግዚአብሔርን ክብር ይዞ ነው የመጣው። ክብር ለጌታ ይሁን። ስለዚህ ለእግዚአብሔር ክብር እንዘጋጅ ስንል ይሄን በደንብ ልንረዳ ይገባል። አይ ቲንክ ግልጽ ነው ብዬ አስባለሁ። ለእግዚአብሔር ክብር መገለጥ እንዘጋጅ ስንል የአዲስ ኪዳንን አውድ በደንብ መረዳት ያስፈልገናል። ክብር ለስሙ ይሁን። የእግዚአብሔር መንፈስ በኤልሳ ላይ በሚወርድ ጊዜ የሚወርደው መጀመሪያ የሚወርደው ኤልሳ እንደሚመስለው፣ ምክንያቱም ሁሉን ሊነግረን አይችልም። በገና ደርዳሪ በገና ሲደረድር ነው። መዝሙር ወደ ህልውና ያስገባዋል ማለት ነው። ነፍሱን ይከፍታታል፣ ያነሳሰዋል፣ ከዛ ይጠብቃል። ተዘመረ ማለት ታምራት ሆነ ማለት ላይሆን ይችላል። ግን በቃ ራሱ ወደ እግዚአብሔር መገኘት የሚገባው እንደዛ ሊሆን ይችላል። ስለዚህ በገና ደርዳሪ አምጡልኝ አለ። ግን ሳምሶን እንደሱ አልነበረም። ምን እንደሚያደርግ ግልጽ ነገር ባይታይም እንግሊዘኛው ግን he tried to shake himself ይላል እና የእግዚአብሔር መንፈስ በላዩ ላይ መኖሩን አለመኖሩን መምጣቱን ህልውናው ክብሩ መምጣቱን የሚያረጋግጠው ወይም ወደዛ ነገር የሚመጣው የሆነ እንቅስቃሴ ሲያደርግ ነው ማለት ነው። አይ ዶንት ኖ ምን አይነት እንደሆነ ዱብ ይሁን ፑሻፕ መስራት ይሁን ሃሌሉያ እያለ ምናምን ማለት ይሁን እኔ አላቅም። ግን ሁልጊዜ እንደሚያደርገው ፀጉሩን ከተላጨ በኋላ
የእግዚአብሔር ክብር መኖሩና አለመኖር ወይም መምጣቱን ለመጠበቅ ሄዶ ሸክ አደረገ። ግን የሚመጣ ነገር የለም፣ እንደ ድሮ አልመጣም። እና ሰው ይሄ ዶክትሪን አይደለም ማለት ነው። መንፈስ ቅዱስ ግን ዶክትሪን ነው። ግልጽ ነው አይደለም? በዛ ላይ ስህተት ከሰራን ስህተት ነው። ከዛ ባህሪ ዶክትሪን ነው። ጸልያችሁ ገንዘብ መቀበል፣ እጅ ጭናችሁ ገንዘብ መቀበል፣ አገልጋይ ያስነስታችሁ ቀረጥ መሰብሰብ፣ ግብር መሰብሰብ፣ ይሄ ከመጀመሪያውም ስሁት የሆነ አመለካከት አለ ማለት ነው። የሆነ ላይ ነገር ላይ የተሳሳተ ግንዛቤና እይታ አለ ማለት ነው። ግን በእጃችሁ ልትጸልዩ ትችላላችሁ፣ በውሃ ልትጸልዩ ትችላላችሁ። እናንተ እንድትለማመዱት እግዚአብሔር እምነታችሁን ሪሊዝ እንድታደርጉ የሚፈቅደው ነገር አለ። ልክ እያንዳንዳችን የተለያየን እንደሆንን ማለት ነው። በድምጻችን ሊሆን ይችላል። ሚራክል ወርከር የሚባለው የቤተ ክርስቲያን አባት፣ የጥንት አባት፣ እሱ በአብዛኛው በትንፋሽ አጋንንትን ያስወጣ ነበረ። እነዚህ በትንፋሽ አጋንንት ማስወጣት ዶክትሪን አይደለም። ግን አጋንንቱን ለምንድን ነው የምናስወጣው? በማን ስም ነው የምናስወጣው የሚለው ወሳኝ ነው። ነፃ ሰዎች በትክክል ይወጣሉ ወይ የሚለው ወሳኝ ነው። ነፃ መውጣታቸው ደግሞ ለእግዚአብሔር ማለት ነው አይደለም? ያገለግለኝ ዘንድ ሕዝቤን ምን በል ነው የሚለው ልቀቅ። ስለዚህ እውነተኛ አርነት ሰዎችን ካወጣናቸው፣ እውነተኛው አርነት የክርስቶስ ባርነት ነው። ሰዎች ለክርስቶስ ባሪያ እንዲሆኑ ማብቃት ነው። ስለዚህ እሱ ላይ ነው ዋናው ነገር ማለት ነው። እና ክብር ስንል በትክክል የአዲስ ኪዳንን አውድ መረዳት ያስፈልጋል። ክብር ማለት እኛን ሴሌብሪቲ የማድረግ ጉዳይ አይደለም። ክርስቶስ ራሱን አላከበረም። እሱም ሲናገር የአባቴን ክብር እንጂ የራሴን ክብር አልፈልግም ነው ያለው። መንፈስ ቅዱስ ራሱን አያከብርም። እሱ በመጣ ጊዜ እኔን ያከብረኛል አለ። አያችሁ? ስለዚህ ይሄ የክብር አገልግሎት የክብር መምጣት ጊዜ ነው ስንል ሞቲቫችንን ማስተካከል ያስፈልጋል። ኤክስፔክቴሽናችንን እኛ የእሱ አገልጋዮች ነን፣ የእሱ አገልጋዮች ነን እና ከዮሐንስ መማር እንችላለን። ዮሐንስ እኔ ምንም አይደለውም፣ የእሱን መንገድ እንድጠርግ ስለሱ እንድናገር በርቶ የሚጠፋ መብራት ነኝ እና የጫማውን ማሰሪያ ልፈታ የማይገባኝ ነው። እኔ ላንስ፣ እሱ ግን ከፍ ሊል ይገባዋል። ይሄ አፋዊ መሆን የለበትም። እኛ የሃይማኖት ሰዎች ባፍና በግብዝ ድርጊት እንወሰዳለን፣ እንታለላለን። ማለት ክብሩ የጌታ ነው ሲባል ኖ ኢትስ ላይፍ እንደዛ ማለት አይደለም፣ እንደሱ ማለት አይደለም። ክብሩ የጌታ ነው ምናምን የሚሉት ቃላቶች አይደለም። የእግዚአብሔር ክብር ስንል በሞቲቫችን፣ በግብና ዓላማችን፣ በአቋምና ማንነታችን ራሱን ማላቅ ነው። እየሰማችሁ ነው? ራሱን ማላቅ ነው። ራሱን መጀመሪያ ማድረግ ነው። ስለዚህ የእግዚአብሔር ክብር ይገለጥ ስንል የእግዚአብሔር ኤክሰለንስ ይገለጥ ማለት ነው። how much I am excellent እንደሆንኩ፣ እኔ ምን ያህል በጣም አስገራሚ ሰው እንደሆንኩ፣ እኔ በእኔ እግዚአብሔር ምን ያህል እንደሚጠቀም፣ እግዚአብሔር ምን ያህል ከኔ ጋር እንዳለ ነው። እንደሱ አይደለም፣ እንደሱ አይደለም። ብዙ ጊዜ ምንሳሳተው አለ። የኤልያስ እና የ400 ካህናት ድርድር ወይም ውርርድን እኛ ሁል ጊዜ እንወስደዋለን። ኤልያስ ኢጎውን አይደለም እዛ ላይ የሚናገረው፣ ማንነቱን ለማጽናት አይደለም። የኤልያስ አምላክ አይደለም፣ ስለዚህ ሐሰተኛ ነብይ ነው ብለው 400 ድምፅ አላቸው፣ ከፍተኛ ድምፅ ማለት ነው። የኛ አምላክ ነው፣ በዓል ነው እውነተኛ አምላክ፣ እኛ ደግሞ እውነተኛ የበዓል አገልጋዮች ነን ብለው ህዝቡን እያታለሉ ነው ያሉት። እየሰማችሁ ነው? ስለዚህ ህዝቡ ሄዶ የሚናገረውን የኤልያስን መልእክት አይቀበሉም። ኤልያስ ሐሰተኛ ነው፣ ያህዌም እውነተኛ አምላክ አይደለም። ስለዚህ ኤልያስ አሁን
ውድድሩና ግድድሩ ከራሱ ማንነት ጋር አይደለም። ሂዝ ሴንት የተላከ ነው። እየሰማችሁ ነው? ለራሱ የማይኖር ነው፣ የተላከ ነው። ያህዌ የላከው ነው። ስለዚህ እኔ ያንተ አገልጋይ መሆኔ ነብይ መሆኔና አንተ ደግሞ እውነተኛ አምላክ መሆነ ይታወቅ ነው ያለው እንጂ እግዚአብሔር አምላክ ማንንም የማግዘፍ አጀንዳ የለውም ወገኖቼ፣ የለውም። ጌታ ኢየሱስ ይሄን አልተናገረም። እንዲያውም በተቃራኒ ነው የተናገረው። እናንተ ሁላችሁ አገልጋዮች ናችሁ፣ በእናንተ መካከል ማንም አባትም ጌታም ተብሎ አይጠራ ብሎ ተናግሯል። ግን እግዚአብሔር ማክበር ሲባል ግን ሕይወት ነው። አሜን። ምንድነው? ሕይወት ነው። ስለዚህ ወገኖቼ ይህን በደንብ ልንረዳ ይገባል። የእግዚአብሔር ክብር የሚከተሉትን ያጠቃልላል። የእግዚአብሔር ክብር ተገለጠ ስንል የሚከተሉትን እንደ መጽሐፍ ቅዱስ ማለቴ ነው። የቅድስናው መታየት። ለምሳሌ በኢሳይያስ ምዕራፍ 6 ላይ ኢሳይያስ እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ ተቀምጦ ልብሱም ደግሞ መቅደሱን ሞልቶት አየሁት ይልና ከዛ አንዱ ለአንዱ ቅዱስ 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 ይሉ ነበር ይላል። ምን ማለት ነው? ቅዱስ ቅዱስ ያሉት የተገለጠላቸው ነው። የተገለጠላቸው በዛ ሰዓት ቅድስናው ነው። ስለዚህ ቅድስናውን አመለኩት፣ ቅድስናውን አወደሱት፣ ቅድስናውን አደነቁት። ምን ማለት ነው? ኢሳይያስ በዛን ጊዜ የታየው ሆሊነስ ነው ማለት ነው። የእግዚአብሔር ክብር ተንጸባርቆ ወደ ኢሳይያስ የመጣው በምንድነው የመጣው? በቅድስና። በምንድነው የመጣው? የላይት ስፔክትረም አለ አይደለ? የተለያዩ በሆነ ነገር ላይ ብርሃን ስታሳልፉ ቀስተ ደመና አይነት ነገር ይሰራል። ቀስተ ደመና እኮ ሪፍሌክሽን ነው። የሚመጣውን ነገር ሲመልስ የሚፈጠር ብርሃን ነው፣ እንትን ቀለም ነው ማለት ከመጣው የፀሐይ ብርሃን የተለያየ ዌቭ ሌንግዝ አለው ማለት ነው። ከዛ እሱ ነው እንደዛ የሚያሳየው። ስለዚህ የእግዚአብሔር ቅድስና ደግሞ ነጸብራቅ ነው። ቅድም ብለናል አይደለም? ጸዳል ነው ብለናል አይደለም? ካራክተሩ ወደ ፍጥረቱ ይንጸባረቃል። ሲንጸባረቅ አንዳንዴ ኃይሉ ይሆናል፣ አንዳንዴ ግርማው ይሆናል፣ አንዳንዴ ኤክሰለንሱ ይሆናል፣ አንዳንዴ ቅድስናው ይሆናል። ክብር ለጌታ ይሁን። እንድንቀደስ ሲፈልግ እግዚአብሔር ቅድስናውን ያሳየናል። ሂዝ ሆሊነስ ያሳየናል። ማለትም ልክ እንደ ፀሐይ ብርሃን የእግዚአብሔር ቅድስና ወገግ ብሎ ይወጣል ማለት ነው። ያን ጊዜ ነቢዩ የረከሰውን ክፍሉን አየ፣ ኃጢአተኝነቱን ተገነዘበ። የእግዚአብሔር ክብር ቤቱን ምን ብሎት ነበር አለ? ሞልቶት ነበር። የሞላው በምንድነው? በቅድስና መገለጥ ነው የሞላው። ስለዚህ በመጽሐፍ ቅዱስ የእግዚአብሔር ክብር ተገለጠ ሲባል ቅድስናው ተገለጠ ማለት ነው። እግዚአብሔር ቅዱስ ሆኖ ተገለጠ ማለት ነው። እግዚአብሔር ቅዱስ ሆኖ ተገለጠ። እግዚአብሔር ክብሩን በገለጠበት ብዙ ቦታ ላይ ሕዝቡ ወድቀው ሲያለቅሱ ተመልክተናል። ሌላው ኃይሉ በታምራት ሲታይ የእግዚአብሔር ዘላለማዊ ኃይል በሚያስፈራ ሁኔታ፣ በሚያስደነግጥ ሁኔታ ኃይሉ ሲገለጥ ያኔ የእግዚአብሔር ክብር ተገለጠ እንላለን። የኤርትራን ባህር እግዚአብሔር በከፈለ ጊዜ እነ ማርያም ከበሮ አንስተው ዘመሩ አይደለ? እዛ ላይ ክብሩን ሲያመግሱ ታዩታላችሁ። ዘጸአት 15 ላይ ያ የእግዚአብሔር ኃይል ነው የተገለጠው። ጀስት የሆነን ችግር መፍትሄ መስጠት ብቻ እኮ አይደለም። እግዚአብሔር ግን ግርማውን አሳያቸው። እግዚአብሔር ኃይሉን አሳያቸው። በዛ ምን አለ እግዚአብሔር ራሱ? እኔ በፈርዖን በሰራዊቱ ላይ ከፍ ከፍ እላለሁ። ከዛ እግዚአብሔር ምን ብሏልና? ከፍ ከፍ ብሏልና። ክብር ለጌታ ይሁን። ስለዚህ እግዚአብሔር ክብር መገለጥ ማለት በታምራት ኃይሉ ሲታይ ማለት ነው። ሌላው ውበቱ ሲገለጥ የእግዚአብሔር ቢዩቲነስ፣ የእግዚአብሔር ውበት መገለጥ ነው። ሌላው ስልጣኑ ሲታወጅ እኔ ያለው በሚልበት ጊዜ የእግዚአብሔር ስልጣን በገዥነት ሲመጣ፣ ቃሉ ሲነገር የሰው ልብ ሲንቀጠቀጥ፣ ስሙ ሲጠራ ሰዎች መቆም ሲያቀታቸው፣
የእግዚአብሔር ስልጣን በኃይል ሲታወጅ ያን ጊዜ እግዚአብሔር ክብር ተገለጠ ማለት ነው። የማን ክብር ተገለጠ? የእግዚአብሔር ክብር ተገለጠ። ለምሳሌ ታምራትን ብታዩ ሰዎች አፍረው ደንግጠው በሰርጋቸው መካከል ወይን አልቆባቸው ሳለ ጌታ ኢየሱስ ክርስቶስ ሀፍረታቸውን በታምራት ቀየረው። ዮሐንስ ወንጌል ምዕራፍ 2 ላይ ታገኙታላችሁ። በዛ የታምራቱን መጀመሪያ ያደረገ ይልና ክብሩንም ገለጠ ይላል። ክብር ለጌታ ይሁን። ያ ታምራት የማንን ክብር ነው የገለጠው? የእግዚአብሔርን ክብር፣ የክርስቶስን ክብር ገለጠ። የአልዓዛርን ታሪክ ጌታ ኢየሱስ ሲመጣ ምን አላት? የአልዓዛርን እህት ብታምኚስ የእግዚአብሔርን ክብር እንድታይ አላልኩሽምን አላት። በዛ ሰዓት የምታየው የእግዚአብሔር ክብር ሙታን መነሳታቸው ነው። ስለዚህ አልዓዛርን ና ውጣ አለውና የእግዚአብሔርን ክብር አሳያት። ያ ትልቅ ታምራት ነው። ከዚህ በፊት እንደዛ አይተው አያውቁም። የማን ክብር ነው የተገለጠው? የእግዚአብሔር ክብር ነው የተገለጠው። ማለት የእግዚአብሔር የማድረግ ችሎታ ሊሆን ይችላል፣ ምሕረቱ ሊሆን ይችላል፣ ይቅርታው ሊሆን ይችላል። ያ ሁሉ የእግዚአብሔር ክብር ነው። ህልውናው ወይም መገኘቱ በተግባር ሲቀመስ፣ በተግባር ኤክስፒሪየንስ ሲደረግ የእግዚአብሔር ክብር መጣ ይባላል። በተግባር እኛ እኮ አሁን ሌላ ክብር እንጠይቃለን፣ መጠየቅ አለብን። ጌታ ስሙ ይባረክ። ሰዎች ፊዚካሊ እግዚአብሔር ነክቷቸው እየተፈወሱ ነው። ሌላው ሰው ግራ እየገባው ማለት ነው። የተሰበረ አጥንት ሰው ልክ እንደ ሐኪም እየተጠገነ ሲፈወስ አይተናል። የተሰበረ ወገብ ሲጠገን አይተናል። የተበላሸ እጢ በህመም በስቃይ ሲወጣ አይተናል። ይሄ እኮ የእግዚአብሔር ክብር ማለት ነው። መገኘቱ የሚዳሰስ የሚሰማ የሚጨበጥ ሲሆን ማለት ነው። በብሉይ ኪዳን እንደዚህ የለም ወገኖቼ። ሩቅ ነው እግዚአብሔር። በጭስ ይገለጣል፣ በደመና ይገለጣል። ነገር ግን በሰዎች ህይወት ግን በዚህ ደረጃ አልተገለጠም። አሁን ግን ኤቭሪ ፍራይዴይ እዚህ ቦታ ላይ ሰዎች የእግዚአብሔርን ኃይል ይነካሉ። አንዳንዶች ያለቅሳሉ። እጃቸው ደርቆ እግራቸው ደርቆ አንደበታቸው መናገር አቅቶት፣ የታመሙ ሰዎች ደግሞ በኃይል የእግዚአብሔር ክብር መጥቶ ሲነካቸው ታያላችሁ። ያ ክብር ይባላል። እግዚአብሔር ስሙ ይባረክ። ግን ክብር መጠን አለው። ክብር መጠን አለው። የእግዚአብሔር ክብር ልዩ ልዩ ገጽታዎች አሉት። የእግዚአብሔር ክብር ልዩ ልዩ ገጽታዎች ብላችሁ ማለት ትችላላችሁ። አንደኛው ማለት ቅድም ስፔክትረም አይታችኋል አይደለ? ወይ ቀስተ ደመና፣ ልዩ ልዩ የፀሐይ ብርሃን መንጸባረቅ ማለት ነው። የእግዚአብሔር ክብር ደግሞ በልዩ ልዩ መንገድና ጎዳና አቅጣጫ ይታያል፣ ይገለጣል። ስለዚህ ያን በዚህ ደረጃ አንደኛው የፍጥረት ክብር ወይም ክብሩ በፍጥረት ሲገለጥ ማለት ነው። አንደኛው የእግዚአብሔር ክብር ተገልጦ የሚታየው በፍጥረት ነው። በፍጥረት ወይም በፈጠራቸው ፍጡራን ማለት ነው። መዝሙረ ዳዊት 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ሮሜ ምዕራፍ 1 ቁጥር 21 ላይ ደግሞ የማይታየው ኃይሉ የዘላለም ክብሩ አምላክነቱ በፍጥረት ሁሉ ተገልጦ ይታያል ይላል። ስለዚህ የእግዚአብሔር ክብር አንደኛው ተገልጦ የሚታየው እግዚአብሔር በሰራው ስራ በፈጠረው ፍጥረት ነው። ከፍጥረት ጋር ጠጋ ስትሉ ሞር ወደ እግዚአብሔር ትጠጋላችሁ። ለዚህ ነው ስንጸልይ ዱባይ ከመሄድ ገጠር መሄድ ይሻላል። አንዳንዴ ሰዎች ለጸሎት ዱባይ ይሄዳሉና መኮነኔ አይደለም። ዱባይ ስትሄዱ የሰውን የእጅ ስራ ነው የምታዩት። የእጆቻቸውን ስራ እያየሁ አደነኩ ልንል ነው ወይስ የእጅህን ስራ አየሁ ልንል ነው? ዱባይ የሚያሳየን የሰውን የእጅ ስራ ነው። የሰውን ኤክሰለንስ ነው የሚያሳየን። ከዛ እንደመማለን በማን? በሰው። ግን ወጣ በሉ ወደ ገጠር፣ ወፎች ወደሚንጫጩበት፣ ውሃ ወደሚፈስበት፣ ዛፎች ወዳሉበት ዝም ብላችሁ ሂዱ። እኔ እኮ እንደዚህ አይነት ነገር ሆቢ አይደለም ብትሉም እዛ ቦታ ላይ ጥቂት ከቆያችሁ በኋላና አይናችሁን ልባችሁን ከከፈታችሁ ግን የእግዚአብሔርን ቅርብነት ይሰማቸዋል። ለምን? ግሎሪው አለ እዛ ላይ።
ክብሩ በፈጠረው ፍጥረት ላይ ፍጥረታት ክብርህን ምን ይላሉ? ይናገራሉ። ሂዱ ይናገራችሁ። አንዱ የእግዚአብሔር ክብር የሚንጸባረቀው በምኑ ነው? በፍጥረቱ። በሉ እስኪ ሁላችሁም የማን ክብር ተገልጦ ይኖራል? ሰውም የእግዚአብሔር ፍጡር ነው። ሰውንም ይሄ እሱ ካመጣው ክፉ ባህሪ ተነስታችሁ አትመልከቱት። ፍጥረቱን ተመልከቱ። ሰውን እንዴት አድርጎ እንደፈጠረው እና አፕሪሼት አድርጉ፣ አድንቁ ሰውን ራሱ። ሰውየው ያመጣውን የደረሰበትን ያወቀውን ዕውቀት የሰራውን ስራ እናድንቅ። ጥሩ ነው፣ በጣም ጥሩ ነው። እሱም ግን ምንም ባይሰራ ማለት ነው። ሰውየው ፍጥረቱን ግን ተመልከቱት። የማን ስራ ነው? እግዚአብሔር ስራ ነው። እሱን ስትመለከቱ እግዚአብሔርን ታያላችሁ። ብዙዎች ለምርምር ወደ ብዙ ከፍ ወዳለ ለምሳሌ በቅርብ የሄዱት ሲናገሩ ሰምቼ በጣም ገርሞኛል። አንዱ አሁን አርቴሚስ የምትባለውን መንኮራኩር ይዘው የሄዱት ማለት ነው። አንደኛው በጣም እግዚአብሔርን ያደንቃል። በጣም ምድርን ሲያይ ማለት በጣም ይገርማል። ስሙት። ኤኒዌይ ጊዜ የለኝም። ግን ሳይንቲስቶች ናቸው። ሞር ግን ሌላም ሳይንቲስት አለ እንደዚህ። ሞር እያወቃችሁ ስትሄዱ ነገርን ሁሉ እንዴት አድርጎ እግዚአብሔር እንደነደፈው እንዴት ስርዓት እንዳስያዘው ስታዩ ያን ጊዜ ይሄ የማይታይ ኢንተለጀንት የሆነ ቢንግ የሚሉት እነሱ ያን ጊዜ ይሄማ አስደናቂ ነው፣ ኢቭን ዞ ባላቀውም እጄን እሰጣለሁ ያስብላል። እግዚአብሔር ስሙ የተባረከ ይሁን። አለማወቅ እኮ ኃጢአት ነው በእውነት። ለሁለተኛው የባህሪ ክብር ነው። የባህሪ ሞራል ግሎሪ የእግዚአብሔር ማንነትና የስነ ምግባር ፍጹምነቱ መገለጥ ነው። የእግዚአብሔር ክብር ቅድም እንዳልነው ቅድስናው፣ ፍቅሩ፣ ምህረቱ፣ ጽድቁ፣ እውነተኛነቱ እነዚህ ባህሪያቶቹ የእግዚአብሔር ክብር ናቸው። ክርስቶስ የእግዚአብሔር ክብር ነጸብራቅ ነው ወይም መልክ ነው ሲባል የማይታየው እግዚአብሔር በወልድ አማካኝነት ለፍጥረቱ ታይቷል። እንዴት ታየ? መሐሪ ሆኖ ታየ፣ ይቅር ባይ ሆኖ ታየ፣ ቸር ሆኖ ታየ፣ ሩሩ ሆኖ ታየ። ለዛውም በእኛ ደረጃ ወርዶ ማለት ነው በሚገባን። አሁን እኔ ራሱ ዝም ብዬ ኮምፕሬንድ ማድረግ አልችልም። ጥቂት ጊዜ አንድ ጊዜ እዚህ መጥቻ አውርቻለሁ። ለምሳሌ ኦብዘርቨብል ዩኒቨርስ የሚባለውን የሚታየው ዓለም የሚባለውን በአይን መታየት የሚችለውን ዓለም እስኪ እናንተ መቼም የኢንፎርሜሽን ዘመን ነው፣ ሂዱና ጉግል አድርጉና እስኪ ለማንበብ ሞክሩ። ስንት ከዋክብት እንዳሉ ጠይቁና ጉግልን። ከዛ ማለት anyway ግን አእምሯችን አሁን ይሄን ራሱ ተገንዝቦ እግዚአብሔርን ማመስገን አይችልም። የሚታየውን ዓለም ግን የማይታየው አምላክ መልክ የሆነው ወልድ ኢየሱስ ክርስቶስ ወደ ምድር ሲመጣ ምን እያልኳችሁ ነው? ሳይንቲስቱ የሚያወራው ነገር አይገባንም እያልኳችሁ ነው። ሰማችሁ? አይገባንም። እኛ ድሮም የተማርነውን ረስተነዋል። አይገባንም። በዚህ ላይ እዚህ አለ፣ እዚህ ላይ እዚህ አለ፣ የብርሃን ዓመት ምናምን ቢለን ምንም አይገባንም ብለን ነው እንጨርሰው። እና የእግዚአብሔር ፍቅርም ምንም የሚገባን አይነት ሰዎች አይደለን። ስለዚህ እግዚአብሔር ራሱ እኛን ሆኖ መጣ። እንደኛ ዕቃቃችንን ተጫውቶ የመንደር ስራችንን ሰርቶ ወጥቶ ገብቶ የማይራበው እየተራበ መራብ የሚባለው ነገር ምን እንደሆነ በሰማይ ምንም አይደለም። እሱ ነገር አይታወቅም። በቃ አንዳንዱ የመጣብን በራሳችን ጣጣና በራሳችን ችግር ነው። እኛ እንኳን ተሻልን ስንል ወጥቶ ሰው ሲለምን አይሰራም እንዴ ነው የምንለው። እሱ ግን አይሰራም እንዴ ሳይል፣ እንደዛ አይሆንም እንዴ ሳይል፣ እንደዚህ አይሆንም እንዴ ሳይል ዝቅ ብሎ መጥቶ የተራበውን በርህራሄ አጠገበው። እግዚአብሔር ይመስገን። እኔ አምላክን ሰው ሆኖ አይቼዋለሁ፣ ሌላ አያስፈልገኝም። ኢየሱስ በስጋ የተገለጠ አምላክ ነው። እግዚአብሔር የሚባለው ማንን ይመስላል ካላችሁ ኢየሱስ ነው። ያ በገሊላ በቃና በሚባለው ሰርጋችሁ ላይ ቢሆንም ይራራል መጥቶ ማለት ነው። እንዴ ምን ሰርግ እኮ ምድራዊ ነው ምናምን ብሎ ቸል አላለም።
አፈሩ እንዴ ተዋረዱ እንዴ አይሆንም አለና ውሃውን ምን አደረገው ይላል? ወይን ጠጅ አደረገው። ይሄ የሱ ባህሪ ነው። የማይታየው አምላክ ይሄን ይመስላል። ያላየነው ሩቅ የሆነው አምላክ ይሄን ይመስላል። ታሞ ሰዎች አየ። ሃይማኖታቸው ምንድነው? ይከተሉኛል ወይ? ያስተማርኩትን ነገር ይሰማሉ ወይ? ነበሩ ወይ ስብሰባ ላይ አይልም። ጌታ ሆይ አድነኝ ሲል ይሄን ማድረግ እንድችል ታምናለህ? በቃ ድነሃል። ተከተለኝ አትከተለኝ ያንተ ምርጫ ነው። እኔ ግን አድኝሃለሁ። በቃ መከተል ያንተ ምርጫ ነው። እኔ አድኝሃለሁ። እኔ ፈውሻለሁ። መከተል ያንተ ምርጫ ነው። እኔ ነፃ አውጥቻለሁ። መከተል ያንተ ምርጫ ነው። መግቤሃለሁ። ሲመግብ 5 ሳንቲም አልጠየቀም። ሲመግብ አንድ ኮሚትመንት አልጠየቀም። ሄዶ እንኳን ያን አሳልፈው ለሚሰጡት ሁለት አደገኛ ካህዲዎች አሉ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ። አንደኛው ያ መጥመቂያዋ ሰሊሆም አጠገብ ላይ ወድቆ የነበረው 30 ስንት ነው እሱ ነው አይደለ? አመት ሽባ ሆኖ እዛ ይጠብቅ የነበረው ሰው የለኝም ያለው። ከዛ ኢየሱስ ምንም አላለም። ተነስና አልጋን ተሸክመህ ሂድ አለው። የሚገርማችሁ አንዱ ጠቋሚ እሱ ነው። ሌላኛው ደግሞ ይሁዳ ነው። በመጽሐፍ ቅዱስ የምናያቸው ሁለቱ ናቸው። ኃይለኛ ካህዲዎች። ኢየሱስ እንደሚክደው እያወቀ ልመናውን ግን አነሳው። ሽባ ሆኖ እንዲቀጥል አልፈለገም። ምክንያቱም የከፋ ኃጢአት እንደሚያደርግ አውቋል። አልጋን ተሸከምና ሂድ። ከዚህ የከፋ ነገር እንዳይገጥም። ከዛ የከፋው ነገር ገሃነመ እሳት ነው። ከዚህ የከፋ ነገር እንዳይገጥም ደግመ ኃጢአት አትስራ አለው። ምርጫው ግን የሱ ነው። ሊፈውሰው ሲል ግን ደግመ ኃጢአት አትሰራም፣ ሁለተኛ አታደርጋትም አላለውም። ተነስና አልጋን ተሸክመ ሂድ። ይህ የእግዚአብሔር ነጸብራቅ ነው። ይህ የእግዚአብሔር ክብር መገለጥ ነው። እኛ በዚህ መጨረሻ ዘመን የምንናፍቀው የእግዚአብሔር ክብር የተሸከሙ ሰዎች እንደዚህ አይነት ሰዎች ናቸው። ሰው ሆኖ መጥቶ ክብሩን አሳየን፣ ፍቅሩን አሳየ። ያችን ሴት ምህረቱን ነው ያሳየው። እኔም አልፈርድብሽም፣ ከእንግዲህ በኋላ ኃጢአት አታድርጊ ሂጂ አላት። በነፃ ለቀቃት። ሰው ሆኖ የአምላክ አስፈሪው አምላክ፣ አንቀጥቃጩ አምላክ፣ ቅዱስ የሚሉት በእርሱ ፊት ፈጽሞ ርኩስ ሊቆም የማይችል ፈጽሞ ቆሻሻ ሊቆም የማይችል በፊቱ ርኩስና ቆሻሻ ሊቆም የሚችል በሰው ልጅ ላይ ማንኛውንም ስድብ የሚናገር ሁሉ ይሰረይለታል አለ። ማለት ለስድብ የሚዳርግ ማንነት ለብሶ መጣ ዝቅ ብሎና የእግዚአብሔርን ግን የማይለወጥ ክብር አሳየ። ጌታ ስሙ ይባረክ። እየሰማችሁኝ ነው? ይህ የእግዚአብሔር ክብር የሚገለጠው በባህሪ ነው ማለት ነው። ስለዚህ አንደኛው አቅጣጫው የእግዚአብሔር ክብር መገለጫው ምንድነው? ባህሪ ነው፣ ካራክተሩ። ክብር ለስሙ ይሁን። ሙሴ ክብርህን አሳየኝ ባለው ጊዜ እግዚአብሔር ያወጀለት ባህሪውን ነው። እግዚአብሔር ዘጸአት 33 ከ18 እስከ 19 እግዚአብሔር መሐሪ፣ ይቅር ባይ፣ ባለ ብዙ ሞገስ፣ ቸርነትና ምሕረትን ለሺህ ትውልድ የሚያደርግ ለሚታዘዙት ብሎ ተናገረ። ያን ስታዩ የእግዚአብሔር ክብር ማለት የባህሪው መንጸባረቅ ነው። አንድ ሰው የእግዚአብሔር ክብር በሕይወቴ ይገለጥ ሲል ባህሪው በእኔ ይንጸባረቅ ማለታችን ነው። የእሱ ባህሪ በእኔ ክብር በእኔ ሕይወት ይንጸባረቅ። ቤተ ክርስቲያን የእግዚአብሔር ክብር ሲመጣባት ልክ እንደ ልጁ እንደ ኢየሱስ ክርስቶስ ያው ፍጹም ባትሆንም ትህትና መንጸባረቅ ይጀምራል። ቅድስና መንጸባረቅ ይጀምራል። ይቅር ባይነት መንጸባረቅ ይጀምራል። መወጣጠር አይኖርም። ተንኮል አይኖርም። ፖለቲካ አይኖርም። የፖለቲካ አይነት ክፋት በቤተ ክርስቲያን ውስጥ አይኖርም። የእግዚአብሔር ክብር እንደዛ አይደለም። የባህሪው ነጸብራቅ ነው። ክብሩ በመካከላችን አለ ስንል ባህሪው እየተንጸባረቀ ነው ማለታችን ነው። አሜን ነው። ምኑ እየተንጸባረቀ ነው? ባህሪው። ሌላኛውን አንዳንድ ጊዜ ሌሎችም ሊያደርጉት ይችላሉ። እርኩሳን መናፍስትም ሊያደርጉት ይችላሉ። የጨለማውም ኃይል ሊያደርገው ይችላል። ሌላ የተገለጠ ክብር ማኒፌስትድ ግሎሪ ነው። ከተፈጥሮ በላይ የሆኑ የሚታዩ መለኮታዊ መገለጦች ሊመጡ ይችላሉ በቅዱሳን ጉባኤና ሕይወት ውስጥ። ይሄ አይሆንም የሚባል አይደለም። በብሉይ ኪዳን ሆኗል። በአዲስ ኪዳንም ለምሳሌ መንፈስ ቅዱስ በወረደ ጊዜ በበዓለ ሃምሳ እንደ እሳት የተከፋፈሉ ልሳኖች ታዩአቸው ነው የሚል። በአይን ይታይ ነበር።
እና የመላእክት መገለጥ ነበር። እንደምታውቁት ብዙ ነገር ነበርና እሳት፣ ደመና፣ ብርሃን እንደዚህ አይነት ነገሮች በብሉይ ኪዳን ሲገለጥ አይተናል። የእግዚአብሔር ክብር በሙላት በነበረበት በሐዋርያት ዘመን እንዳያችሁት በጣም ተጨባጭ የሆነ ነገር፣ የማይታየው ነገር የሚታይ ሆኖ፣ የማይጨበጠውና የማይዳሰሰው የሚዳሰስ የሚጨበጥ ሆኖ መላእክት እንኳን ሳይቀሩ ታንጂቢሊቲ አግኝተው ይገለጡ ነበር። የእግዚአብሔር ክብር በሚኖርበት ጊዜ የማይታየው ዓለም ነገር የሚታይ ማንነትን ሊላበስ ሁሉ ይችላል፣ ይዋሃዳል ማለት ነው። ከዚህ ምድር ጉዳይ ጋር ይገናኛል። ልክ ሰው እንደሚገናኙ ከመላእክት ጋር ይገናኙ ነበር፣ ይነጋገሩ ነበር። ልክ ሰው የሚሰራውን ሁሉ መልአክ ይሰራ ነበረ በዛን ዘመን። ያ ግን አቁሟል ማለት አይደለም። የሐዋርያት ሥራ ብቻ ነው አሜን ተብሎ ያልተዘጋው ይባላል አይደለም? ለምን? የሐዋርያት ሥራ ቀጣይ ስለሆነ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የእግዚአብሔር ክብር ሲገለጥ ምን ይሆናል? የእግዚአብሔር ክብር ሲገለጥ ምን ይሆናል? የእግዚአብሔር ክብር እንድንናፍቀው ነው እሱን አሁን የምላችሁ። የእግዚአብሔር ክብር ሲገለጥ ምን ይሆናል? የእግዚአብሔር ክብር በሚገለጥበት ስፍራ የእግዚአብሔር ሐልወት ወይም መገኘት ጥልቅ የሆነ ግንዛቤን ያመጣል። እግዚአብሔር በዚህ ስፍራ አለ የሚያሰኝ ይሆናል። ጉባኤዎቻችን አይቀሉም፣ ጸሎታችን ተራ አይሆንም። የእግዚአብሔር ክብር በሚገለጥበት ጊዜ ጥልቅ የሆነ የእግዚአብሔርን መኖር ማለት መኖር ስላችሁ ያው እግዚአብሔር ግን ሕያውነቱን የአሁን ጊዜ ሕያውነቱን እንድንገነዘብ ያደርገናል። ሰዎች የእግዚአብሔርን መገኘት በግልጽ ማስተዋል ይጀምራሉ። ማለትም ያ ሲሆን በኃጢአታቸው ይወቀሳሉ። ኃጢአት ቢኖር አምልኳቸው ጥልቅ ይሆናል፣ እውነተኛ ይሆናል፣ ከላይ አይሆንም። ልቦች በፊቱ ይቀልጣሉ፣ ይነካሉ። በሐዋርያት ዘመን የእግዚአብሔር ክብር መጥቶ ስለነበር ጴጥሮስ ተነስቶ በሚሰብክ ጊዜ የሰዎች ልብ ተነካ ይላል። ከዛ ማንም ሳይጠይቃቸው ወንድሞች ወይ እንድን ዘንድ ምን እናድርግ ብለው ጠየቁ። ልባቸው ተነክቶ ነበረ። የሰውን ልብ የሚነካው የእግዚአብሔር ክብር መገኘት ነው። ቅድም እንዳልኩት ኢሳይያስ ላይ እንዳየነው የእግዚአብሔር ክብር ሲገለጥ ማንም ኮንፌስ ሳያስደርገን እናደርጋለን። ማንም በል ሳይለን ሳይወቅሰን እንወቀሳለን። ሰውን ማፈር፣ ሰውን መፍራት ይቀራል። እንደዚህ አይነት አይቼ አውቃለሁ። መቼም ሰዎች ሁሉ ስለሚቃወሙ ነው እንጂ እንደዚህ አይነት ጉባኤ አይቼ አውቃለሁ። ሰዎች ኃጢአታቸውን ሁሉ ለመናዘዝ የሚደፍሩበት ምንም አይመስላቸው ማለት ነው። ማንም አስገድዷቸው ሳይሆን ወይም ክፉ መንፈስ ተጠናውቷቸው አይደለም። እና ብዙ ሰዎች ከዛ ክብር ውጭ የሆኑ ሰዎች ግራ ይገባቸዋል። ሰውን ለምንድን ነው እንደዚህ አድርገው ምናምን ነው አይደለም። የእግዚአብሔር ክብር በመጣበት ጊዜ ሰዎች ማንም ሳይላቸው የሰሩትን ኃጢአት እንኳን በአደባባይ ይናዘዛሉ። መጽሐፍ ቅዱስ ላይ ይሄን ተመልክተናል አለ። ዮሐንስ አገልግሎት ላይ ሰዎች እየተናዘዙ እየመጡ ይጠመቁ ነበረ ከዮሐንስ። እንዴ ምን እሱ ኃይል የለው፣ ሰራዊት የለው፣ ወታደር የለው። ነገር ግን በእርሱ ላይ የነበረው የእግዚአብሔር ክብር ነው ያን ያደረገው። በሐዋርያትም እንዳልኳችሁ ቅድም በሐዋርያትም ስራ ላይ ስትመለከቱ ሰዎች መጽሐፍቶቻቸውን እያመጡ ያቃጥሉ ነበር አይደለም? ጠንቋዮች፣ ሟርተኞች መጽሐፋቸውን እያመጡ ያቃጥሉ ነበር። ለምን ብትሉ የእግዚአብሔር ክብር ነበር። እነዚህ ሰዎች ከጀርባቸው ወታደር የለም፣ ተቋማዊ ሃይማኖት የለም፣ ገና ጀማሪ እንዲያውም የሚጠሉ ነበሩ። ግን የእግዚአብሔር ክብር ስለመጣ ያን አድርጓል። ስለዚህ የእግዚአብሔር ክብር ሲመጣ የሚሆነው ነገር ይሄ ነው። የሰዎች ልብ ይቀልጣል፣ ይነካል። ይሄን መቼም የማይናፍቅ ሰው የለም። ሁላችን መጸለይ ይኖርብናል። የእግዚአብሔር ክብር ብቻ ነው አሁን ያለውን ጊዜ መለወጥ የሚችለው። ሁለተኛው የህይወት መለወጥን ያመጣል። የእግዚአብሔር ክብር መመሳሰልን፣ ግብዝነትን ያስወግዳል። እውነተኛ የሆነ የህይወት ለውጥ ያመጣል። ሰዎች እያስመሰሉ አይኖሩም። የእግዚአብሔር ክብር በሚገለጥበት ቦታ ታስታውሱ እንደሆነ እንዲያው ፈጠን ልበል።
ብሉይ ኪዳን ላይ የእግዚአብሔር ክብር በመካከላቸው ነበረ በሙሴ ዘመን እና ሰዎች ግን አንዳንድ ጊዜ ክብሩን አያውቁትም። ታስታውሱ እንደሆነ በጣም ባጉረመረሙ ጊዜ እግዚአብሔር ሙሴን አለው፣ ምን አለው? በማለዳ ክብሬ ይገለጣል አለው እና ሰዎች ሲወጡ የእግዚአብሔር ክብር በደመና ሲመጣ አዩት ይላል። ግን ምንድነው የሆኑት ብትሉ ተፈረደባቸው። በዛን ጊዜ ምድር ተከፍታ የዋጠቻቸው አሉ። ሌላ ጊዜ እባብ ወጥቶ የነደፋቸው አሉ። ለምን ብትሉ የእግዚአብሔር ክብር በመካከላቸው ነበረ እና ሰዎች አንዳንድ ጊዜ ይዳፈራሉ፣ እግዚአብሔርን ይዳፈራሉ፣ የእግዚአብሔርን ነገር ይዳፈራሉ፣ ይፈታተናሉ። ግን ምንም ስለሌለ ይቀጥላሉ። እንዲያውም በአመፃቸው ላይ አመፅ እየጨመሩ ይሄዳሉ። ማርያም በለምጽ ተመታች። ያ የእግዚአብሔር ክብር በመካከላቸው የማደር ውጤት ነው። አናንያና ሰጲራ ተቀሰፉ። ያ የእግዚአብሔር ክብር በመካከላቸው የማደር ውጤት ነው። እግዚአብሔር አሁንስ ያን ኃጢአት አይጸየፍም? ይጸየፋል። ግን ሰዎች አይቀሰፉም። አንዳንድ ሰዎች የምህረት ዘመን ስለሆነ ነው ይላሉ። አይደለም፣ ያኔም የምህረት ዘመን ነው። እንዲያውም አዲስ ተመርቆ የተከፈተበት ምህረት ዘመን። ነገር ግን አሁን በመካከላችን የእግዚአብሔር ክብር መገለጥ የለም። ምንም በዛ ሌቭል ማለት ነው። እውነተኛነቱ ቅድም የካራክተሩ መገለጥ ነው ብያቸዋለሁ። የባህሪው ምን ማለት ነው? አንዳንዴ ቅድስናው፣ አንዳንዴ ፍርዱ፣ አንዳንዴ ምህረቱ፣ አንዳንዴ ይቅርታው፣ አንዳንዴ ቸርነቱ ይገለጣል። ስለዚህ በዛን ጊዜ ጀጅመንት ነው የተገለጠው። እግዚአብሔር ውሸትን የሚጠላ አምላክ ነው። ያን አሳየ እግዚአብሔር አምላክ። እግዚአብሔር ጠማማነትን የሚጠላ አምላክ ነው። ያን አሳይቷል። ስለዚህ የእግዚአብሔር ክብር በሚመጣ ጊዜ የሰዎች ሕይወት ይለወጣል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 18 እኛ ሁላችን የእግዚአብሔርን ክብር እንደ መስታወት እያብለጨለጭን ወደዚያ መልክ እንለወጣለን ይላል። ክብር ለጌታ ይሁን። ማለት የእግዚአብሔር ክብር ተጋቢ ነው፣ ይጋባል። ወደኛ ወደ ሕይወታችን ወደ ግለሰቡ ሲመጣ ሰውየው የሆነ ድንቅና ታምር ብቻ አይደለም የሚያደርገው፣ ባህሪው ይለወጣል። የክብር አገልግሎት፣ የክብር ሕይወት ስንል ምን ማለታችን ነው? አሁን ዝም ብሎ በጸጋ ስጦታዎች ድንቅና ታምር ማድረግ፣ ትንቢት መናገር ያለፈ ነው። የእግዚአብሔር ኤክሰለንስ፣ የእግዚአብሔር ካራክተር የሚገለጥበት ማለት ነው። ግልጽ ነው አይደለ እያልኩ ያለሁት? እስኪ የእግዚአብሔር ክብር መገለጥ ማለት በሉ እስኪ በጸጋ ከማገልገል ያለፈ ነው በሉ እስኪ። ጉባኤውም ግለሰቡም በእግዚአብሔር ክብር ነው እኮ እሱ የሚያገለግለው ከተባለ ሰውየው የእግዚአብሔርን ኤክሰለንስ ያንጸባርቃል ማለት ነው። የእግዚአብሔርን ሆሊነስ ያንጸባርቃል ማለት ነው። የእግዚአብሔርን ምሕረት ያንጸባርቃል ማለት ነው። ጉባኤውም ልክ እንደዚሁ ማለት ነው። እና እግዚአብሔር ወደ ገሃነም እሳት እያስገባ ሳይሆን ባህሪው ሲንጸባረቅ እንደዛ ይሆናል። በቃ ይሆናል። የተገለጠው የእግዚአብሔር ክብር የሰዎችን ባህሪ፣ አስተሳሰብ፣ ምኞት ማለትም ፍላጎት ይቀይራል። መንፈሳዊ ረሃብ ይፈጥራል። ሌላው የእግዚአብሔር ክብር ሲገለጥ ታምራት፣ ፈውስ፣ ነፃ መውጣትን በተለየ ሁኔታ ያደርጋል። ማለትም ከባህሪው ነጸብራቅ ጋር ያደርጋል። ይሄን እንመለከታለን መጽሐፍ ቅዱስ ላይ የዕውሮች ዓይን መብራት፣ የአጋንንት መውጣት፣ የሙታን መነሳት፣ ይሄ የእግዚአብሔር ክብር መገለጥ ነው። ማለት አሁን ክብርን ከጸጋ ስጦታዎች ለየት አድርገን ብናየው መልካም ነው። ክብር ስንል ከእግዚአብሔር ባህሪ ጋር የሚመጣ ድንቅና ታምራት ነው። ግልጽ ነው እያልኩ ያለሁት? እስኪ ክብር ማለት በሉ እስኪ። አሁን ታምራት ይደረጋል። ለምሳሌ የመንፈስ ቅዱስ ስጦታዎች አሉ፣ 9 ስጦታዎች፣ የኃይል ስጦታዎች፣ የመገለጽ ስጦታዎች፣ የመነዳት ስጦታዎች የምንላቸው አሉ። ስለዚህ በኃይል ስጦታዎች የሚያስገርም ታምራት ሊደረግ ይችላል። የክብር አገልግሎት ሲባል ግን የእግዚአብሔር ማንነት አብሮ ይንጸባረቃል ማለት ነው። ግልጽ ነው እያልኩ ያለሁት? ታምራት ማድረግ ብቻ አይደለም። በአሁኑ ጊዜ ይሄ ነገር የተደባለቀ ነው። አንዳንድ ጊዜ እንድንለይ የሚያደርግ የእግዚአብሔር ክብር ነው። ለዚህ ነው የእግዚአብሔር ክብር በዚህ ዘመን ያስፈልገናል ወገኖች። ምክንያቱም ሐሰቱንና እውነቱን እንዳንለይ አድርጎናል አሁን። ስለዚህ እኛ የተሻለውን መምረጥ አለብን፣ መጸለይ አለብን። ጌታ ሆይ ክብር ይምጣ ማለት አለብን። ክብሩ ልዩነት ይፈጥራል። እስኪ በሉ ጮህ በሉና ክብሩ ልዩነት ይፈጥራል በሉ እስኪ። የልብ መሰበር ያመጣል።
እውነትን ያመጣል፣ ቅድስናን ያመጣል። ተግባብተናል? ታምራት ይሆናል በዛኛውም በዚህኛውም። ልዩነቱ ግን ከእግዚአብሔር ባህሪ ጋር ነው የሚደረገው። ገዢ የሆነ ቅድም ብለናል፣ የእግዚአብሔር ማንነት ሲታወጅ ብለናል። ስለዚህ በአማኞች መካከል ደግሞ አንድነትና ፍቅርን ያመጣል። በሐዋርያት ዘመን አይታችሁ ከሆነ የእግዚአብሔር ክብር ተገለጠ፣ አንድነት ነበራቸው። እንዲያውም እስከምን ያን ዝም ብለን በስርዓት ኮሙኒዝም አደርጋለሁ ብሎ አልቻለም። በኃይልም በምንም ማለት ነው ኢንተርናሽናል ኮሙኒዝም ይሆናል ተብሎ ማለት አልተቻለም። ሁሉም አንድ አይነት ገቢ እንዲኖረው፣ ሁሉም ችግር እንዳይኖረው ምናምን ሞክሯል። መጽሐፍ ቅዱስን ኮርጆ ይመስለኛል በመካከላቸው ችግረኛ አልነበረም። ለምን? ያለው ሁሉ ያመጣና ያካፍል ነበረ። አንዲትም ልብ ነበራቸው ይላል። ጌታ ስሙ የተባረከ። ያ የማን ክብር መገለጥ ያመጣው ነው? የእግዚአብሔር ክብር መገለጥ ያመጣው ነው። የእግዚአብሔር ክብር ሲገለጥ የሰው ምኞት ይቀልጣል። ልዩነት እኔ እበልጥ የሚለው ነገር ስለሚጠፋ የኔ የሚለው ስለሚጠፋ የሚከብረው ማን ስለሆነ? እግዚአብሔር ስለሆነ የልብ አንድነት ይፈጠራል። እግዚአብሔር ስሙ የተባረከ ይሁን። ማህበር እናቋቁማለን እንጂ አንድነት አናመጣም። ማህበር አንድነትን አይፈጥርም። ኦርጋናይዜሽን አንድነት አይፈጥርም። አንድነት የሚያመጣው የእግዚአብሔር ክብር መምጣት ነው። ይሄ ደግሞ ለሁሉም ይሆን አይደለም። የእግዚአብሔር ክብር ባረፈባቸው ሰዎች መካከል ግን አንድነት ይኖራል። ጌታ ስሙ ይባረክ። አገልግሎት መቆም የለበትም፣ ክብር ነው መምጣት ያለበት። ታምራት መቆም የለበትም፣ ክብር ነው መምጣት ያለበት። ድንቅ አይደለም መቆም ያለበት። ነፃ መውጣት መቆም የለበትም። ትንቢት መቆም የለበትም። ነገር ግን የእግዚአብሔር ክብር መምጣት አለበት። የሚለየው ይሄ ነው። የሚለየው የማን ክብር ነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር ነው። ክብር ለስሙ ይሁን። የእግዚአብሔር ክብር ሲመጣ አማኞችን ደፋር የወንጌል ምስክሮች ያደርጋቸዋል። ደፋር የወንጌል ምስክሮች ያደርጋቸዋል። ያለ ምንም ማመቻመች የሚሰብኩ ኢየሱስ ጌታ ነው በቤተ መቅደሱ ሳይሆን በማንኛውም ስፍራ ለማለት የሚደፍሩ ይሆናሉ። ያ የማን ክብር ሲመጣ ነው? የእግዚአብሔር ክብር ሲመጣ ነው። ክብር ለስሙ ይሁን። የእግዚአብሔር ክብር ሲመጣ ቅድስናንና ለእግዚአብሔር መለየትን ያመጣል። የእግዚአብሔር ክብር ሲመጣ ቅድስናንና ለእግዚአብሔር መለየትን ወደ እኔ በሚቀርቡት እቀደሳለሁ ይላል እግዚአብሔር። ዘሌዋውያን 10 ቁጥር 3 ላይ ወደ እግዚአብሔር የቀረበ ነገር ሁሉ ይቀደሳል። እግዚአብሔር በትክክል አለ ስንል ቀጥሎ የሚመጣው ምኑ ነው? ቅድስናው ነው። ስለዚህ የእግዚአብሔር ክብር ሲመጣ ቅዱሳን ለእግዚአብሔር ይለያሉ። ለእግዚአብሔር መለየት መቀደስ የሚባለው ነገር ኢንቴንሲፋይ ይሆናል፣ ይጨምራል። ወገኖቼ ስሙ የተባረከ ይሁን። ተነስተን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።